የሀብል እናት የተባለችው ወይዘሮ ሀና ከ17 ዓመት በኋላ ልጇን ፍለጋ ወደ ኢትዮጵያ መጣች። ካናዳ ለ17 ዓመት ሙሉ ስትኖር ልጇን አንድ ቀን ሳታስብ ቀርታ ሳይሆን ህይወት ሳይመቻችላት ቀርታና እንዲሁም አድራሻ ማጣቷን ለወይዘሮ ዘነቡ ነገረቻት። ወይዘሮ ዘነቡ ልጇን በስነ ስርዓት እንዳሳደገችና እንዲሁም የቤተ ክርስቲያን ልጅ እንደሆነች አሁን እና ስትላትም ገዳም እንደገባች ትነግራታለች። የውሸት ቅጥፈቷን ዛሬም ከነ እስክንድር ቤት ያወጣትን ረስታ ዛሬም ሌላ ቅጥፈቱን ጀምራለች። እዝራን ለምን እንደዚህ እንደሚሆንላትና ለምን እንዳመናት ስትጠይቀውም ህይወታችን አንድ ነው ወይም በማለት ይመሳሰላሉ። እኔም የተኖረ ልጅነት የለኝም፣ ዘነቡ የኔ እናት አይደለችም ስትለውም እንዴት ማለት ነው ሲል እኔ የተኖረልኝ ወይም የሚነገርልኝ ታሪክ የልጅነት የለኝም፣ ጀርባዬ እስከሚቆስል ነበር የምትቀጠቅጠኝ ሲልም እዝራም አይኑን ደፍቶ እኔ እናቴ እንዴት ክፉ ናት ብዬ ለሰው እንዴት አድርጌ አወራለሁ ብዬ እንጂ እስከዛሬ ለማንም አውርቼ የማላውቀው ሚስጥር ልንገርሽ፣ እኔና አንቺ ህይወታችን አንድ ይመሳሰላል፣ እኔም የተኖረ ልጅነት የለኝም በማለት ይነግራታል። አጸዴ የአዘረቢስ ወንድምሽ ከዛ ተቤት መውጣት አለበት ብላ እህቷን ወይም የአጎቷን ልጅ በተንኮልና በሴራ መሙላቷን ካሁኑ ተያይዘዋለች። እስክንድር ከዛ ተቤት እንድትወጣ ወይዘሮ እንትናን ብትጠይቃትም አጸደንም ነገር ግን ሜርሲን በተንኮልና በእንትን እየሞላች እዛ ቤት መኖሩን ቀጥላለች። እዝራ ከዚህ ተቤት ትወጫለች ስላላትም አንተ ዘረቢስ ብላ የእውነተኛ ማንነቱን መኪና ስር ተጥሎ እንደተገኘና በዚሁ አጋጣሚ ሁሉንም ኤደን ውጤቱንም የአባቷም የእናቷም ልጅ እንዳልሆነ የማሳያ ማስረጃ ታቀርብላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 12 ነው እና እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። ዘነቡ በተኛችበት ቆርቆሮ በቆርቆሮ በተሰኘችው ቤት እራቷን በልታ ታጸደይ ጋር ማታ ስለተደባደበች ደክሟት ተኝታ ነበር። በጧት ተንቅልፏ ሳትነቃም በር ይንኳኳል። ደግሞ በዚህ ሰዓት ማን ነው ብላ በር ስታንኳኳም ማነሽ ስትላትም ሀና እባላለሁ፣ ከዛሬ 17 ዓመት በፊት ሐኪም ቤት ጥያት የሄድኩት ልጄን ፍለጋ ነው የመጣሁት፣ ሀና እባላለሁ በማለት ራሷን ታስታውቃለች። ከዛም የት እንደነበረችና ልጇን ለምን እንደጣለቻት ስትጠይቃትም እኔ ለረዥም ዓመታት ወይም ከ4 ወር በፊት ልጄን ባጣልኳት በ4ኛው ወር ወደ አረብ ሀገር ሄጄ ነበር። አረብ ሀገር ላይ 5 ዓመት ከኖርኩ በኋላ በጣም ጥሩና ደግ ስለነበሩ አሰሪዎቼ ወደ ካናዳ ሲሄዱ ይዘው ይሄዱ በማለት ታሪኳን ትጀምራለች። ይሄ ነገርማ በጣም ብዙ ገንዘብ ይዘሻል ስትላትም አዎ ብዙ ንብረትና ሀብት እንኳ ሰብስቤያለሁ፣ ነገር ግን ልጄን ሊተካልኝ አልቻለም በማለት ትናገራለች። ይሄን አጋጣሚውን በመጠቀም እሺ በቃ ችግር የለውም ልጅሽን እንደ ልጄ አድርጌን ያሳደግኳት፣ የሰው ልብስ አጥቤ አሻሮ ቆልቼ ግን ስንት ዋጋ የከፈልኩላት ልጄ ናት በማለት ሀብል ማለት ለእኔም ልጄ ናት ማለት ታሪኳን መተርተር ትጀምራለች። ዘነቡ የውሸት ቅጥፈቷን እየቀጠፈች እያለ ስለዚህ አሁን ሀብል ስለተወሰደች ሌላ ሀብል ናት ብላ የምታስተዋውቃት ሴት ትፈልጋለች። የመጀመሪያ ትዝ ያለችው የሰፈሯ ዱርዬ የሆነችውና የሚኪያ አፍቃሪ እንትና ኩኩሻ ጋር ትደውልና ዛሬ ህይወትሽ እንዲቀየር ከፈለሽ ራስሽን አዘጋጅተሽና እንገናኝ ትላታለች። ኩኩሻ ከሀብል ባል ጋር ስለነበረች ምንድነው ነገሩ በማለት ትጠይቃታለች። እሷም የሆነውን ነገር ሁሉ አንቺ ሀብል ላይ ብለሽ ልጅቱ ሴትዮዋን እንድትተዋወቂና ለእኔ አሁን ብዙ ልብስና እንዲሁም ትልቅ ሬስቶራንት ውስጥ ጋብዛኛለች፣ የተሻለን ቤት ተከራይታልኛለች። ስለዚህ አንቺ ደግሞ ልጇ ስለሆንሽ የተሻለ ታደርግልሻለች። ስለዚህ አንቺ ሀብል ላይ ብለሽ መተዋወቅና እንዲሁም ሱስሽንና እንዲሁም ሲጃራና ዱርዬ አነጋገርሽን ትተሽ የቤሊ መሆን አለብሽ ስትላትም ለኩኩሻ ትናገራታለች። ኩኩሻ ምንም ያልጸዳት፣ በዛ ላይ ደግሞ ኩኩሻና እንትና የሀደር የእንትና ባል በማህደር ባል ጉዳይ የታሰረው ፍቅረኛዋ ስለነበረ እንዴት እኔን ትጠረጠረኛለህ ወይም በእኔ ላይ እንዴት ትደርባለህ በማለት ሚኪ ላይ ሄዳ ትጮህበታለች። ሚኪም ይሄን ነገር ያደረኩት ለሙዬ ለእህቴ ብዬ እንጂ እውነት እንደምታስቢው ለእኔ ለራሴ አስቤ አይደለም በማለት በልወሬህን አታውራ፣ ለማንኛውም ማንም ሰው ስለሌለ ከጎኗ
አጠገቧ እጎኗ እንድኮኝ ይፈልጋለሁ ማለት ለጓደኛ ወይም ለፍቅረኛው ይነግራታል። ይህን ሁሉ ነገር ስታወራ የነበረው ግን እዝራ እየሰማ ነበር። እዝራ እንግዲህ ተከትሎ ሄዶ መኪና ውስጥ አስገብቶ ከዛ ወደ ካፌ ሄደው እንዲያወሩ ከጠየቃት በኋላ ገንዘብ ሰጥቶ በገንዘብ ካልሆነ እኔ ምንም ነገር የምሰራው ነገር የለም ስላላት እሷ እሺ ብላ ገንዘቡን እየተቀበለ የሁሉንም ነገር ትነግረዋለች። ሀብል ማናት ወይም ባሌ ጋር የማገጠችው ልጅ ናት ወይ ስለ አዎ ባልሽ ጋር የማገጠች ልጅ አይደለችም። ምክንያቱም እኔ የሀብልም ባለኝ ባል ሚስቴን በደንብ ነው ጠንቅቄ ማውቃት። ሚስቴ እስካሁን ድረስ ድንግላት በማለት በኩራት ይናገራል። እዝራ ምንም ያክል እንኳ ከእህቱና ከአክስቱ ሴራ ባይወጣም ነገር ግን ምንም ያክል እንኳ ተንኮሎኞችና መሰሪ ቢሆኑም ሀብልን ግን ከዛ ተጉድና ከዛ ከጨለማ ለማውጣት ቆርጦ ተነስቷል። ፖሊሱም እንዲያግዛቸው ሲል ጠይቀው እሱም የተቻለኝ ሁሉ እንደማደርግና እኔ የምፈልገው እውነተኛና ትክክለኛ ወንጀለኛን እንጂ ጥሩ ሰውን ወይም ምንም አለ ወንጀሉ የሌለበትን እንዲያሰር አልፈልግም ሲላትም ይነግራታል። ቢኪ ምንም ያክል እንኳ የሀብልን ማንነት ባያቅም ነገር ግን ሜርሲና እንትና አጸደይ በሙሉ ተንኮል ውስጥ ሁሉንም ነገር ያለችውን ሁሉ ከማድረግ ውጭ እህቱ ደህና ሐኪም ቤት ገብታ በመታከሟና እንዲሁም ሌላ ህይወት እንዲኖራት ስለፈለገ ይህን ምንም የማታውቀው ሀብል ላይ ፈርዶባታል። ሀብል ቁጭ ብላ እያለቀሰች እናቴ ምን ነው የማላቀሽና እንዲሁም ዛሬ አግኝቼሽ ብጠይቀሽ ምን አርጌሽ ነው ወልደሽ ሆስፒታል ጥለሽ የሄድሽው እያለ ስቅስቅ ማለትና ማልቀሷን ትጀምራለች። እዝራን አባቱ አቶ እስክንድር እንግዲህ ቶሎ ብለ ልጄን አስፈታልኝ፣ አሁን እኔ ሆስፒታል ገብቼ ጠበቃው ጋር አንተ ተነጋገር፣ እኔ ወደ እሷ ጋር ሄዳለሁ ሲልም ቀድሜን ሄዳለሁ በማለት እዝራ ወደ ሀብል ጋር ሄዷል። ልጅቷ ጋር ያለውን ነገር ሁሉን ነገር ካወሩ በኋላ ወይዘሮ ዘነቡ አግኝታት እንደምታወራት ተቀጥራትና የሀናን ወይም የሀብልን እናት የተሰኘችውን ሀናን ሀብታሟን ወይም ከካናዳ የመጣችውን ሌላ ልጅ እንደሌላትና ከ7 ዓመት በፊት ደግሞ ካናዳ ከሄደች በኋላ ያገባችው ባሏ እንደሞተባት ታጫውታለች። ይሄ ሁሉ እሷ ያሰበችው ሀብትና ንብረቱን እንዴት አድርጌ የራሴ ላድርግ የሚለውን ሴራዋን መሰብሰቡን በኩሻ መልኩ ያስመቻቸ ነው። ኩኩሻ ሚኪ እንዴት በእኔ ላይ ይደርበን በሚለው ወይም እህቱ ግን በጣም ነው የምታሳዝነው በማለት ሁሉንም ታሪክ ተናግረዋለች። ግን ለምን አንተ እንደዚህ ኮንክ ስትለው ሚስቴ ሰው ገዳይ አይደለችም፣ እሷ አልገደለችም፣ ነገር ግን እህቴና አክስቴ ሴራ ስላሴሩባት በእነሱ ሴራ ወርቃ ነው በማለት ትናገራለች። አባቷን ለማሳመን ሜርሲ ብዙም ነገር ብታረግም ነገር ግን አባቴ በጣም አላምነሽም፣ ምክንያቱም አንቺ በጆሮዬ ሰምቻለሁ ስታወሪ ሲል ያነካካታል። እዝራ በጣም ተበሳይቶ አክስቱን አንቺ ለምንድን ነው እማተይን በማለት አንቺን ከዚህ ቤት አውርቼ ታልወረወርኩሽ ስላትም እሷ ግን ማን ከዚህ ቤት እንደሚወጣ እንደምታይና እንዲሁም ይሄ የወንድሟ ቤት እንደሆነ ትነግረዋለች። አሁን እኮ የማስተዳድርሽ እኔ ነኝ በማለት እዝራም ይገልጽላታል። ይህን ስትሰማ ነበረ ሜርሲን ወደ ካፌ ቀጥራ አንድ ነገር ልነግርሽ እፈልጋለሁ፣ ነገር ግን ይህን ነገር ማንም ሰው እንዳያውቅ በማለት ትመልስላታለች። እሷ ምን እንደሆነ ስትልም ይሄ ዘረቢስ ምን አናደደች ስትላ ይህ ዘረቢስ ወንድምሽ ነው ስትል እንዴት ነው አንቺ ወንድሜን ዘረቢስ የምትይው? ወንድምሽ እንደምታስቢው የእናትና የአባትሽ ልጅ ሳይሆን አባትሽ መኪና ስር ተጥሎ የተገኘ ልጅ ነው በማለት ትናገራለች። ይሄማ ሊሆን አይችልም በማለት ሜርሲ እጅጉን ደንግጣና ፈዛ ይሄን ስለማቅ ነበር እኔ ይሄው የዲኤንኤ ምርመራ ይዤልሽ መጥቻለሁ በማለት ውጤቱን አሳይታታለች። በግዛቱ አባትሽ ወደ ቤት ሲያስገባው እዝራን እናትሽ እጅጉን ተበሳጭታና አልወደደችም ነበር። ምክንያቱም ይሄ ልጅ እኔ ልጅ እምቢ ስላለኝ ወይም እናትሽ መውለድ እምቢ ስላላት ምናልባት ከሌላ ሴት ወልዶ አምጥቶት ነው የምጥላቻና እንዲሁም ፍራቻ ነበራት። ነገር ግን በዛ ሰዓት የዲኤንኤን ምርመራ የሚባል ነገር ስለሌለ ይሄ ሁሉ አልሆነም ነበር። ነገር ግን አሁን ምናልባት የአባትሽ ይሆናል በሚለው ጥርጣሬ አስመርምሬ የዲኤንኤን ምርመራ ወይም ውጤቱ የማንም እንዳልሆነ የእናንተ ቤት ልጅ እንዳልሆነ እና ዘረቢስ እንደሆነ ትነግራታለች። እሷም ይሄን ታመተል ስትላትም ከዛ ቤት አስወጥተሽ እሱን ሀብትና ንብረቱን በሙሉ ባንቺ አርጊ ትላታለች። ሜርሲ ግን አሁን ይሄን ማሰብ እንደማችል ትነግራታለች። የአጸዳ ሀሳብ ሙሉን ንብረቱን
እህቷ ወይም በወንድሟ ላይ ካደረገች በሜርሲ ካደረገች በኋላ ከዛ ግድያው ላይ ስለተሳተፈች እና እንዲሁም እሷ ስላስገደደችው እውነቱን ተምናገርና ሀብትና ንብረቱን በስሜ ከምታዞሪ ብላ አስፈራርታ በኋላ ገንዘቡን ሁሉ የአቶ እስክንድርን ወደ አጸዴ ለማዞር ነው